ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እኔ የሚገርመኝ ማለት ነው ትላንትና ማለት ቤት ስትከራዩ ማለት ነው ሀይሚና ብሩኬና ኤፋ እንዴት ማለት ኤፋ አዲስ አበባ ነው እንዴ ያለው? አንደኛ፣ ሁለተኛ አንድ አይነት ቤት ነው እንዴ የተከራያችሁት? ማለት ቤቷ አንድ አይነት ነው፣ ሶፋ አንድ አይነት ነው፣ የለበሰችው ቲሸርት ሀይሚ የብሩኬ ነው። በጣም ብዙ ነገር አሁን ግራ እያጋቡኝ ነው ያሉት እነዚህ ልጆች። አንድ ላይ ናቸው ጋይስ፣ እነዚህ ልጆች አንድ ላይ ናቸው፣ የእውነት አንድ ላይ ናቸው። እና ደግሞ ማለት ነው እሺ ሀይሚ ባለፈው ከቤት ስትወጣ አይታችሁ ከሆነ ማለት ነው ከቤት ስትወጣ የሆነች ትንሽ ቦርሳ ሽቶና ምናምን ሽቶ ቻፕስቲክ ምናምን የምትይዝባት ቦርሳ ነው ከቤት ይዛ የወጣችው ኤፋ ጋር ስትሄድ ማለት ነው። ትንሽዬ ቦርሳ ነው የለበሰችው ነው ይዛ የወጣችው። እሺ ልብሶችሽ መቼ አወጣሻቸው? ሻንጣሽን መቼ ነው ያወጣሽው? እንዴት ነው ታዲያ? እኔ ብዙ ጊዜ ደግሞ የሚለብሱት ልብስ ሀይሚና ብሩኬ አንድ አይነት ታውቃላችሁ። የለበሰችው ቲሸርት ራሱ እግዚአብሔርን የሱ ነው የትላንትና በጣም የገረመኝ ማለት ነው። መቼ መሰላችሁ? አብሳላት የመጣሽ ቀን ነው ብቻ የሆነ ቀን ለብሶታል ይሄን ቲሸርት ብሩኬ ከተጣሉ ወዲህ ማለት ነው። እና እንዴት ነው እንደዚህ ሊሆን የቻለው? እናንተ እንደው ምን ይሻላችኋል? ለማንኛውም ትላንትና ሀብ ሁላችሁም ሰምታችሁት ከሆነ ያው መሸት አድርጎ ነው የመጣው። እስከዛሬ እንኳን በዚህ ሰዓት አንድ ቀን ነው በጣም አምሽቶ ኤፍሬም ተናዶ የመጣው። አሁን ደግሞ እንግዲህ መሸት አድርጎ መጥቷል። የመጣበትም ያው ጥሩ ነገር ነው። እንደ እስከዛሬው በንዴት እና በላህ አይደለም። እውነት ለመናገር ሀብትሽን እኛ የምናውቀው ሁለቱን በማስታረቅ ነው። ሁለቱን አንድ በማድረግ ነው። ለሁለቱም አያዳላም። ሁለቱንም ሀይሚንም እንደ እህቱ ቡሩኬንም ደግሞ እንደ ወንድሙ በማየት ሁለቱ ጋር መካከል ገብቶ ተው ተይ በማለት በመቆጣት እና ነገሮችን በማስተካከል ነው ሀብትሽን የምናውቀው እንግዲህ እስከ ዛሬ ማለት ነው። እና ሰሞኑን ግን ያው ጥሩ አልነበረም እውነት ለመናገር። እኔ ባለፈው ራሱ ሀብትሽ ተው አስቀመጥነው ቦታ ላይ ተገኝ ብያለሁ። ምክንያቱም አስቀመጥነው ቦታ ላይ አልነበረም። ለሀብትሽ ያለን ቦታ እኛ እንደዚህ አይደለም። በተለይ አንድ ቀን ከናኒ ጋር እና ኤፍሬምን የተናገረበት መንገድ እና ደግሞ ናኒን የመታበት መንገድ ማለት ለምን ትገባልሽ ምናምን ብሎ እንደኔ ሌላ ሰው ነበር የሆነብኝ። እንዴ በቃ ሰው ሁሉ ተቀየረ፣ በቃ ሰው ሁሉ ሌላ ሆነ እንዴ የምነካቸው ምናምን እያልኩ ማለት ነው። ሁሉ በጣም ግራ መጋባት ሁኔታ ላይ ነበርኩኝ ማለት ነው። ግን ትላንትና ያው ንግግሩ ደስ ይላል። እንዲሁም ደግሞ ስለ ቤቱ ስለ ቡታጅራ ስላለው ቤት ያው ብሩኬ ለእናቱ ቤት ሰርቶ እናቱ ደግሞ ለሀብ ይኑርበት ብላ እንግዲህ እናቱ ለሀብ አድርገው ሀብ እየኖረበት ነው። እንዲሁም ደግሞ የሀይሚ ቤት አለ። በውስጥ እንግዲህ ብዙ ጥያቄ እንደተጠየቀ ቤቱ የት ደረሰ፣ ሀይሚ ቤት ምን ላይ ደረሰ፣ እንዲሁም ደግሞ ስለ ሀይሚ በጣም ብዙ ሰው እየሰደበው እንደሆነ እንዴት እንደዛ ስላለ ትላለ። በነገራችን ላይ በውስጥ ሄዶ መሳደቡ ተገቢ አይደለም። በተለይ የሀይሚ ኦዲየንሶች ሀይሚን ወክላችሁ ሄዳችሁ አትሳደቡ። ምክንያቱም እኛ የሀይሚን እህቶች እናውቃለን በደንብ በጣም ጨዋዎች ናቸው። እውነት ለመናገር በጣም ስርዓት ያላቸው ናቸው። ሀይሚን በሚያስከብርበት መንገድ ነው የሚናገሩት። እና ግን አንዳንድ አሉ በቃ ከልክ ያለፈ ባለጌነት። ለምን ሄዱ አሁን እሱም በውስጥ መሳደብ ተገቢ አይደለም። በቃ ምክንያቱም እኔ አሁን የተረዳሁት ነገር ምንድን ነው፣ ሁሉም አንድ ላይ ናቸው። በቃ ሁሉም አንድ ላይ ናቸው። በቃ ሁሉም ስራ ነው እየሰሩ ያሉት። በቃ ምንም ማድረግ አይቻልም ታውቃላችሁ። ምክንያቱም ሀብም እያወቀ ነው በቃ ወጥቶ እንደዚህ ያለው። ምክንያቱም ሀይሚና ብሩኬ ድራማ እንደሆነ እየሰሩ ያሉት በደንብ ግልጽ ነው። እውነቴን ነው የምነግራችሁ፣ በደንብ ግልጽ ነው። በቃ የታወቀ ነው በቃ። ስለዚህ ሁሉም የተሰጠውን ካራክተር ስለሆነ የሚጫወተው ሁሉም 5/10 ለማግኘት ስለሆነ ሁሉም ተነጋግረውበት አስበውበት ስለሆነ ያው መሳደብ በውስጥ ገብቶ መሳደብ በተለይ ተገቢ አይደለም። ያው ያን ያህል አስፈላጊ አይደለም እና
ሀብትሽ ደግሞ ያው እስካሁን ድረስ በቃኝ፣ በፍቅር መሀል በሁለቱ ፍቅር መሀል መግባት አልፈልግምም አልችልምም ከዚህ በኋላ ብሎ እንግዲህ ከአሁን በፊት ቁርጡን ተናግሮ ነበር። ከዚህ በኋላ በሀይሚና በብሩኬ መካከል እንደማይገባ ተናግሮ ነበረ። ነገር ግን ዛሬ ሳይሆን ዛሬ አይደለም ትናንትና ማታ ነው እና ገብቶ እንደሚያስታርቃቸው ምክንያቱም በጣም ብዙ ሰው አክብሮ በውስጥ ተው ብሎኛል እና አስታርቅልን። በቃ እውነት ነው ደግሞ እግዚአብሔር ምስክሬ ነው። በጣም ብዙ ሰዎች እኔ በራሴ ራሱ አይቼዋለሁ። የምር በቃ ድክም ብሎኝ ማታ ስገባ በጣም ደክሞኝ ከሰው ጋር ተጣልቼ ከማዳሚ ጋር ተጨቃጭቀን ምናምን ነገር በቃ ከልጆቹ ጋር ከፍቶኝ ምናምን ምር ብሎኝ ምናምን ማለት ነው። ከዛ ገብቼ በቃ ወደ ክላሴ እስክገባ በጣም ነበር የምናፍቀው የእነሱን ቪዲዮ ለማየት ማለት ነው። ከዛ የእነሱን ቪዲዮ ያለው በቃ በጣም እዝናናለሁ ምናምን ደስ ይለኛል፣ ይቀልልኛል፣ ያሉትን ነገሮች እረሳቸዋለሁ። በቃ ተስፋ ይኖረኛል ወደፊት በጣም ብዙ ነገር ማለት ነው። እና ሀይሚና ብሩኬ የብዙዎች ተስፋ ናቸው፣ የብዙዎች አይን ማረፊያ ናቸው። ገባችሁ? በቃ ብዙ ነገር ደክሞን ምናምን ዝለን ስንገባ በእነሱ ቪዲዮ ነው አረፍ የምንለው የምንዝናናው። ያ በድሮ ቪዲዮቸው ማለት ነው። አሁን በሚያስጨንቀው ቪዲዮ ሳይሆን በድሮ ቪዲዮቸው ደስ በሚለው በዛ በፍቅራቸው በፕራንካቸው በሚያማምረው ፕራንካቸው ቪዲዮ ማለት ነው። እና አሁን ላይ ግን ያው ነገሮች እንደምታያቸው ናቸው፣ እየተስተካከሉ አይደለም። ግልጽ ያልሆነ ነገር ነው ብቻ ሀይሚም ብሩኬም ማለት እያደረጉ ያለው ነገር እነሱ በራሳቸው ልክ ናቸው። ያው ጂሚኒ ተናግሯል ባለፈው ምን ይታይልኛል የሚለውን ነው የሚያስቡት የተወረሹ ብሏል። እና እንደዛ የሚሰሩት እንግዲህ ለእነሱ ስለተመቻቸው ነው። ስለዚህ ምንም ማድረግ አይቻልም። እኛም በትዕግስት ማየት በትዕግስት መጠበቅ፣ ጥሩ ጥሩ ቪዲዮቸውን ማየት፣ ቪዲዮቸውን በቃ እስኪፈለጉበት ይድረሱ። በቃ ዝም ብለን የፈለጉበት ይድረሱ እና ቪዲዮቸውን እያየን ላይክ እያደረግን ዝም ብለን በትዕግስት መጠበቅ ነው። እንግዲህ ማለቂያው ሳይደርስ አይቀርም ይመስለኛል። ሀብ በመካከል ከገባ ሀብ እንግዲህ ገብቶ ከተቆጣቸው ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እንዲሁም ደግሞ የሀይሚ ቤት ተሰርቶ አልቋል። በነገራችን ላይ የሀይሚዬ ቤት የሀይሚ ቤት ነው። እዚህ ጋ እውነታው የምናገረው በጣም ይቅርታ አድርጉልኝ። ምክንያቱም እዚህ ጋ ያው ከብሩኬ በላይ ሀይሚ እየሰራች ነው አይደለ? ግልጹን ስንነጋገር ከብሩኬ በላይ ሀይሚ ናት የምትሰራው። ብሩኬ ቤት ብትሄድ ሀይሚ ከሌለች ሀይሚ ያለችበት እና ሀይሚ የሌለችበትን ቪዲዮ እዩት፣ ምን ያክል ቪው ኦቨር እንደሚወጣ ማለት ነው። ግን የእሷን ቻናል አንዳንድ ታንካሴሶች ስላሉ ሪፖርት ያደርጋሉ፣ ላይክ አያረጉላትም ምናምን ነገር አንዳንድ የቻናሏ እንትን ይላል እንጂ እንደ ሀይሚ ተወዳጅ የለም፣ እንደ ሀይሚ የሚሰራ ሰው የለም። ስለዚህ የሀይሚ የራሷ የድካማ ውጤት ነው። ሁሉም ስቲል እስከ የሀብን ቤት የሀይሚ የብቻዋን ማለት አልችልም፣ ግን ሀይሚና ብሩኬ የለፉበት የደከሙበት ነው። ሁለቱም የደከሙበት የለፉበት ነው። ገባችሁ? የሁለቱም ድካም ነው እንጂ የብሩኬ ብቻ አይደለም። ብሩኬ ገዛለት የሚባል ነገር የለም፣ ሀይሚ ገዛችለት የሚባል ነገር የለም። እነዚህ ሁለቱ ልጆች 3 ዓመት ሙሉ ፈግተዋል፣ ለፍተዋል፣ ደክመዋል። ስለዚህ ቤቱ ኦልሬዲ የሁለቱም ነው። ለብሩኬ እናትም የተገዛው የሁለቱም ነው፣ ያኛውም የሁለቱም ነው። ሁለቱም የደከሙበት ነው። ሁለቱም ለፍተውበታል። የሁለቱ ድካም ነው፣ የማንም አይደለም ሌላ እና ገና ከዚህ በላይ ደግሞ እንዲሰሩ ኦልሬዲ አሁን ሀብ እየኖረበት ነው እንጂ ቤቱ የብሩኬ ነው። ወደፊት ከሀይሚ ጋር የሀይሚንም ቤት የብሩኬንም ቤት ወደፊት ምናልባት አንደኛውን ያው ቤተሰቦቻቸው ሊኖሩበት ይችላሉ። አንደኛውን ደግሞ እነሱ ወልደው ከብደው የሀይሚ ቤት የሆነውን በተለይ ሀይሚና ብሩኬ ወልደው ከብደው የሚኖሩበት ነው። ምክንያቱም የሁለቱ ቤት ነው፣ ሁለቱም የደከሙበት ነው። እና ፈጣሪ ደግሞ እዚህ ደረጃ ላይ ደርሳችሁ ለማየት ያብቃኛል። በቃ እናንተ ጥሩ ነገር ላይ ደርሳችሁ ማየት የኛ ፍላጎት የኛ ምኞት ነውና እመብርሃንዬ ታደርሳችሁ እዚህ ቦታ ላይ። እናንተ አትለያዩም። ምናልባት የሁሉ ስድብም የሁሉ እንትንም የሚደርስባችሁ ያው ለስራ ነው። ለስራ ተብሎ ደግሞ ብዙ ነገር ይደረጋል፣ ብዙ ነገር ይለፋል፣ ይደከማል። ታውቃላችሁ፣ ብዙ ነገር ይኮናል። እኛ ሰው ሀገር ተሰደናል፣ ሽንት ቤት አጥበናል፣
የማንም ጨምላቃ ህፃን ልጅ ትልቅ ሰው አዞናል፣ ማንም ተጨማልቆብናል። ግን እግዚአብሔር ይመስገን የሰው ልጅ ዋናው ጤና ነው። እና አሁንም በርቱልኝ ጨረቃዎቼ። ግን ደግሞ ያው ተለያይታችሁ እኛ ስናያችሁ ስትጨቃጨቁ ግን እንደሚደብረን እወቁ። ለእኛ ለእናንተ ምናልባት ያው እይታ ሊሆን ይችላል የምትፈልጉት። እኛ ደግሞ እናንተ በፍቅር ስትመጡ፣ በአንድነት በደስታ ስትመጡ ነው ደስ የሚለን እና ለዛ ነው ታረቁ 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 አንድ ሁኑ የምንለው እንጂ እናንተ በውስጥ እንዳልተጣላችሁ እኛ ጠንቅቀን እናውቃለን ነው።